ሄሎ ወይ ወንዴ አይሰማም? ይሰማኛል። ኢብራሂም እንዴት ነህ? ሰላም ነኝ አለው። እንዴት ነህ? ሁሉ ሰላም? ሰላም ነው አለ። ሃፒ በርዝዴይ ብለናል። ቴንክ ዩ። እንዴት ነህ? ሁሉ መልካም ነው? ሁሉ ሰላም ነው አለ። እንደው በልደት ቀን እንደው ትንሽዬ ስለ ዴጉ ስለነበረው ነገር እንድትለን ፈልገን ነበርና የሆነ ነገር በዛ በወቅቱ የነበረህን ስሜትና አንደኛ ሞፋራ አልሸነፍበት ያለበት ለብዙ ዘመን 10,000 እና 5,000 ተቆጣጥሮ የነበረበት ዘመን ነበርና በዛ ሰዓት ነው በጣም አደገኛ በነበረበት ሰዓት ነው እናንተን ያንን ክብሩን የወሰድከው። እንደው እዛ ጋር ስለነበረው ነገር የምትለን ነገር አለ? ያው ምን አለ መሰለኝ በእኛ በእስልምና እምነት ተከታዮች ዘንድ በርዝዴይ ብዙም አይከበርም። ኤኒዌይስ ባላከብርም ያው በልደቴ ቀን ማወቅ የፈለግከውን ነገር ልነግርህ እችላለሁኝ። ያው በዛን ጊዜ ምን አለ መሰለኝ እኔ በዛን ጊዜ ጃፓን ነበርኩኝ፣ እዚህ ኢትዮጵያ ውስጥም አልነበርኩም። ብዙ ውድድሮች አውሮፓ ላይ የሚደረጉ አሜሪካ እንደ ዲያመንድ ሊግ ምናምን ግራን ፕሬ የነበሩትን ውድድሮች ላይ ብዙም አልተሳተፍኩም ነበር። እንዲሁም አንድ አመት በቃ የት እንዳለውም ማንም አያውቀኝም ነበር ለአንድ አመት። አንድ አመት ኦልሞስት ወደ 2 አመት ሊሆን ነው የታየሁትና አንድ አመት ጃፓን ሄጄ ከቆየሁኝ በኋላ በሁለተኛ አመት ነው ዓለም ሻምፒዮናም የነበረው። የሚገርምህ ሰዓትም ያመጣሁት እዛው ጃፓን ሆኜ ነው። 5 ዙር ራሴ መርቼ 10,000 ሮጬ ነው በራሴ ፔስ ሜከር ሳይኖረኝ በራሴ ሮጬ ነው ያመጣሁት ያንን ሰዓት። ብዙ አስቸጋሪ ውድድር ነበር ያ ሰዓት ያመጣሁበት ውድድር። ብዙ ጃፓኖች ነበሩ ውድድሩ ላይ። እነዛ ደግሞ ከ2 ዙር በኋላ የተደረቡ አሉ፣ ከ5 ዙር በኋላ የተደረቡ አሉ። ብቻ በሁለተኛ መስመር እያለፍኳቸው ነበር ሮጬ ያንን ሰዓት ያመጣሁትና ሰዓት አምጥቼም እዚህም ብዙም አንዳንድ አሰልጣኞች አልተቀበሉም። እኔን ለማስቀረት ብዙ ጥረት አድርጎ ነበር። ያው ሰዓት አምጥቶ የሚካፈልላቸው ሰው ስላጡ ነው በዛን ጊዜ የወሰዱኝና በአጠቃላይ በኢትዮጵያኖች በአሰልጣኞች በአንዳንድ በፌዴሬሽን በኩልም ያልተጠበቀ ውጤት ነበር። ያ ውጤት እንደ ዓለምም ያልተጠበቀ ውጤት ነበር። በዛን ጊዜ የነበረው ብቃቴን ብዙ ሰው አላየም። እንዳልኩ ከአሰልጣኞቹም ፌዴሬሽንም አላመነበትም ነበር የኔን መሄድ። ግን እኔ ደግሞ እዚህ ጋር አንድ ጥያቄ ያላመኑበት ምክንያት የራሳቸው ለብሔራዊ ቡድን ሲመርጡ ሚኒማ የሚይዙባቸው ሀገሮች አሉ። ሰዓቶችም ሄዳችሁ የምታመጡባቸው ዳይመንድ ሊግ ኢንዶሮች ወይንም ትሪያል ተዘጋጅቶ ነበር የሚደረገውና አንተ ግን እዛ ጃፓን ላይ በግል ሄደህ በተወዳደርክበት ውድድር ላይ ሄደህ ነው እዛው ውድድር ባደረጋችሁበት ሮጠህ ያን ሰዓት ያመጣኸው። ያ ሰዓት ኦፊሻል ነበር፣ ይታወቅ ነበር፣ በዓለም ደረጃ የተባለ አናውንስ የተደረገ ውጤት ነበረ። አዎ ለዛም እኮ ነው ዓለም አይደብሌፍ ስለተቀበለው ነው ሰዓቱን የሄድኩት እንጂ ውድድሩን አይደብሌፍ ባይቀበልማ አይወስዱኝም ነበረ። እና በአንዳንድ አሰልጣኞች በኩልም ያው የራሳቸውን ልጆች ራሳችን አሰርተናል እንደዚህ ያደርገናል ብሎ ብቻ ስም ለመፈለግ የሚያደርጉት አንዳንድ እንትኖች አሉ አይደል፣ ተጽዕኖች አሉ አይደል። በዛ ምክንያት የራሳቸውን ልጆች መውሰድ የሚፈልጉ አሰልጣኞች ነበሩና በዛ ምክንያት ነው ብዙም ያልተቀበሉኝ። ግን ዞሮ ያው ሰው በማጣታቸው ሄድኩኝ።
ሲሄድ ያው በዛ እንዳልኩ ወደ 2 አመት አካባቢ ሆኖኛል ከውድድር ካራኩኝ። እንደዚህ ዲያመንድ ሊግ በአውሮፓና በአሜሪካ የሚደረጉትን ውድድሮች ሳልወዳደር ወደ 2 አመት ሆኖኛል። የሚገርምህ ግን ከዛ በፊት ጃፓን ሁለት ትልልቅ ውድድሮች አሉ ጃፓን ላይ። በጃፓን በጣም የሚታወቅና በጣም የሚከበር አመቱን ሙሉ ለነዚህ ለሁለቱ ውድድር ብቻ ነው አንተ የምትዘጋጀው እዛ ሀገር ስትሄድ። አንደኛው እንደ ዞን የሚደረግ ውድድር ነው። ያ የዞኑ እንደ መጣሪያ ነው። ከዛ ዞን ካለፍኩ ነው ሀገር አቀፍ ውድድር አለ። ለዛ ሀገር አቀፉ ውድድር የምትዘጋጀው ያ ውድድር በቃ ለነሱ ኦሎምፒክ እንደ ኦሎምፒክ ነው የሚዘጋጁት። እንደ ኦሎምፒክ ነው በቃ አመቱን ሙሉ እቅድ አድርጎ ሁሉን ነገር ኦርጋናይዝ አድርጎ የሚዘጋጁበትና ሁለቱንም ውድድር ነው ያሸነፍኩት። የሚገርም በሄድኩት በዛው አመት ነው ያሸነፍኩት ሁለቱንም ውድድር የነሱን። ብዙውን ጊዜ ኬንያኖች ናቸው የሚታወቁት በዛ ውድድር በማሸነፍ እና ሁለቱንም ነበር ያሸነፍኩት እና በጣም በቃ በጃፓን በጣም ትልቅ ስም ነበረኝ ከዓለም ሻምፒዮና በፊትም። ኦኬ ሶስተኛ ነው ይሄኛውን እንደገና ሰዓት ያመጣህበትን ውድድር የተወዳደርከው በጃፓን ማለት ነው? ይሄኛው ትራክ ነው። ያ ያልኩ ሁለቱ ውድድሮች እንደ ኦሎምፒክ ነው የሚቆጥሩት ያልኩ ውድድሮች። አንዱ መጣሪያ ነው፣ አንዱ ያው የፍጻሜ ውድድር ነው። ኒው ይር ኢኪደን ይባላል አንደኛው። የመጨረሻው ጃንዋሪ ፈርስት የሚደረግ ነው። ሁሌም በየአመቱ ይደረጋል ጃንዋሪ ፈርስት። እዛ ላይ ሁሉም ካምፓኒዎች ይሳተፋሉ። የራሳቸውን ምርታቸውን ለምሳሌ እኔ አሁን ስሮጥ እዛ ሀገር ስሮጥ ሆንዳ ካምፓኒ ነበር ስፖንሰር አርጎኝ እዛ ሲሰራ የነበርኩትና ልክ እኔ ውድድሩን ወደፊት ወጥቼ በሚመራበት ሰዓት የሆንዳ ካምፓኒ መኪና ነው እኔን የሚያጅበኝ። በዛን ጊዜ የራሳቸውን ምርት ያስተዋውቃሉ። ሆንዳ መኪና የራሱን መኪና አዲሱን ሞዴል ያስተዋውቃል በዛን አመት። ሌላም እንደዛው ያቺው አለ፣ ቶዮታ አለ፣ ማዝዳ፣ ሱዙኪ እንደዚህ የተለያዩ እንትኖች አሉ ካምፓኒዎች። እነዛ ካምፓኒዎች እዛ ውድድር ላይ ይሄ ውድድር በጣም ትልቅ ውድድር ነው። በዓለም የሚታወቅ በጣም ትልቅ ውድድር ነው። እዛ ላይ እነዚህ ካምፓኒዎች የራሳቸውን ምርት ስለሚያስተዋውቁ ሽልማታቸውም አንደኛ ከወጣ ካምፓኒ ጥሩ ገንዘብ ነው የሚሰጥ። እስከ $40,000 ምናምን ታገኛለህ። እና ለዛኛው ነው አንደኛው የመጀመሪያው መጣሪያ ነው ካለሁበት ዞን። ለምሳሌ ላይክ እንደዛ ነውና ለዛ መጣሪያ ይደረግና ለዛኛው ስታልፍ እሱን ውድድር ነው የምታልፈው። ሌላው ያው ግራን ፕሪ ነው። ግራን ፕሪ ውድድሮች ናቸው። እኔ ሰዓት ያመጣሁበት ግራን ፕሪ ነው። እሱ ብዙም እንደዛኛው ውድድር ትልቅ ውድድር አይደለም። ብቻ ሰዓት ለማምጣት ሽልማትም የለውም። የሚገርምህ ነገር ሰዓት ለብቻ ነው። ሰዓት ብቻ ለማምጣት ነው። በቃ ለዛ ነው የሚሮጠው እዛ ውድድር ላይ እና ጥሩ አየሩ ጥሩ ነው። የአየር ንብረቱ ጥሩ ነው። ሰዓት የሚመጣበት ቦታ ነው። ብቻ እሱን መርጦ ነው ለራሳቸውም ልጆች ለሌሎቹም እንደዛ ሰዓት እንዲመጣበት ተደርጎ ነው ያ ውድድር የተደረገው። እንደዛ አይነት ውድድሮች ደግሞ ትንንሽ ውድድሮች ብዙ ውድድሮች ናቸው ያሉት እዛ ሀገር ውስጥ። እዚህ ላይ በዚህ ውድድር ሰዓት አመጣህና ነው አይደብሌፍም ስለያዘው ስለመዘገበው ውድድሩ መረጡ። ግን ሁሉም ከፌዴሬሽን ያሉ ሰዎችም አሰልጣኞቹም አንድ አይነት ስሜት ነበራቸው ወይስ የተወሰነ ሰው ደግሞ እየተከፈለ ነበረ? የሆነ የተለየ አስተዋጽኦ ያደረገ ሰው አለ መግባት አለበት ብሎ? ያው እንደዚህ ብዙም እንትን አልነበረም። ግን እነ መላኩ የኔ አሰልጣኝ ነበረ በሙገር። እኔ እንዲገባ ፍላጎት ነበረው። ቶሌራም እንደዛው እንዲገባና ገብቼ ጥሩ ውጤት ማምጣት እንደሚችል እንደዛ አይነት ፍላጎት ነበረው። ከዛ የሌሎቹን ያው የተወሰኑ አሰልጣኞች እንደማይፈልጉ አውቃለሁ። ከፌዴሬሽንም የተወሰነ ሰው እንደማይፈልግ አውቃለሁ። የሌሎቹ ስሜት እንደዚህ ነው ብዬ ማናገር አልችልም። በከፊሉ ፍላጎት ያልነበሩ አሉ፣ ፍላጎት የነበራቸው ደግሞ አሉ እንደዛው።
ከዛ በኋላ በዚህ ሁሉ እንትን ውስጥ ሄድክና ነው ሄደህ አሸንፈህ የመጣኸው ማለት ነው? አዎ ያው መጀመሪያ አካባቢ እኔ እዛ የነበርኩት ሎ አልቲቲዩድ ነው ጃፓን ላይ። እዚህ እንደመጣሁኝ ትንሽ ትሬኒንግም ይከብደኝ ነበር ሀይ አልቲቲዩድ ላይ ለመስራት። ኦልሞስት 2 አመት ሎ አልቲቲዩድ ላይ ቆይቴ ስትመጣ ደግሞ ትንሽ ይከብዳል። ወደ በኋላ በትሬኒንግም ከልጆች በላይ እንትን ማለት ጀመርኩኝ። ጥሩ ትሬኒንግ መስራት ጀመርኩኝ። እንደዛም ሆኖ ግን ብዙም ያመነ ሰው የለም ኢብራሂም ያሸንፋል ብሎ እንትን ያለው። መላኩ ግን ይነግረኝ ነበረ። መላኩ ጥሩ ትሮጣለህ፣ ጥሩ እንደምትሮጥ ገምታለሁ እያለኝ ነበረ። ከዛ ውጪ ብዙም ቀርቦ ያወራኝ ሰው አልነበረም። ብዙም ግምት የሰጠኝ እንደዚህ ብሎ አስተያየት የሰጠኝ ብዙ ሰው አልነበረም። ከዛ በኋላ ግን ምን ተሰማ ካሸነፍክ በኋላ? ያው እኔ እንዳልኩ ከዛ አንደኛ ትሬኒንግን ብቻዬን ነበር የሚሰራው። ጃፓኖች ከኔ ጋር ብዙም ስለማንመጣጠን ከኔ ጋር ይጀምሩና እኔ ጥያቸው ይሄድና ትሬኒንግን ለብቻ እሰራለሁኝ። ሁለተኛ እንዳልኩ ሰዓትም ስሮጥ 25 ዙር ሙሉ መርቼ ነው በራሴ የሮጥኩትና እሱም ሌላ ኮንፊደንስ ነው የሆነልኝ። ሶስተኛው ደግሞ እዛ ሎ አልቲቲዩድ ላይ ሰርቼ ነው ያንን ሰዓት የሮጥኩትና እዚህ መጥቼ ሀይ አልቲቲዩድ ላይ ሰርቼ ከልጆች ጋር ሰርቼ ጥሩ ትሬኒንግ ስለሰራሁኝ ኮንፊደንስ ነበረኝ። በቃ የማሸነፍ አሸንፋለሁ ብለ ኮንፊደንስ ነበረኝ። ለዛ ነው እዛ ሲሄድ ያው ሁለት ስሜት ነበረ፣ የተቀላቀለ ስሜት ነበረኝ። አንደኛ ንዴት፣ ሰዎቹ ባደረጉት ነገር ንዴት፣ ሁለተኛ ደግሞ ያው በማሸነፌ ደስታ እና ይሄ ሁለት ስሜት ነበር ሲሰማኝ ነበረው። አዎ ከዛ በኋላ ሙፋራም ሁሉ እንዳደነቀ ከዛ በኋላ ወዳጅና ጓደኛ እንደወዳችሁም ይነገራል። እውነት ነው? አዎ ያው ሲመጣ እዚህ እኔ ጋር ይመጣል። በተለይ በረመዳን ጊዜ እዚህ ሱሉልታ ሲመጣ እኔ ጋርም ሙክታር ጋርም እየመጡ ከጓደኞቹ ጋር እያፈጠሩ ነበር። እንደውም አንድ ቀን ምንድነው አብሬን ስንሮጥ ለማሸናናት እንፎካከር ነበር። ግን ያላህ ፍቃድ ሆኖ ደግሞ አሁን አብሬን የዛኔ ተፎካካሪ እንደነበርን አሁንም አብሬን ቁጭ ብለን እየበላን ነው ብሎ ሲያወራ አንድ ምሽት በሙክታር ቤት ሆነ። እና ከዛ በኋላም የሆነ ጊዜ እናቴ ታማ ወደ ቱርክ ሄጄ ነበረ። ከጓደኞቹ ጋር ደውሎልኝ ምን እንርዳ ምን እናገዝ እያሉኝ ነበር እዛ ሆኜ። ኢብራሂም አሁን አንተ በምን ላይ ሁኔታ ላይ ትገኛለህ? ማለት ወደ ማራቶን እየሰራህ ነው ወይስ ሩጫ አቁመሃል? ወይስ ለደጋፊዎች ለተመልካቾች የምታስተላልፈው ማለት እየሰራህ ነው ወይስ ሩጫን አቁመሃል? ትንሽ እየሞካከርኩኝ ነው። እስቲ አይታወቅም፣ ለጤና ይሁን ለውድድር አሁን ለውጤት ይሁን ለጤና አሁን ውሳኔ ላይ አልደረስኩም እስካሁን። ግን እየሰራህ ነው? አዎ ትንሽ አልፎ እየሰራሁኝ ነው። ማጋ ነው የምትሰራው? ሀጂ አደሎ ጋር እየሰራህ ነው? ከዛ ውጭስ በአትሌቲክስ ላይ ምን ላይ እየሰራህ ነው? አትሌቲክስ ላይ እንኳን ምንም ሌላ ስራ ምንም አልጀመርኩም እስካሁን። ማለት የአትሌቲክስ ማህበር ፕሬዝዳንት ነህ? የኦሮሚያ እኮ እሱን እኮ ልጠይቅህ። ያው ስራ ላይ ነህ ማለት እኮ ነው። አዎ የኦሮሚያ እንደዛው ነው። ግን ብዙም ማህበሩ ብዙም እንትን የለውም። ያው ማህበሩ ላይ ግን እየሰራህ ነው። ስለዚህ የአትሌቲክሱ ቤተሰብ ከኢብራሂም ወደፊት ምን ይጠብቅ? እስቲ ወደፊት እንናገር ይሆናል እሱ። አሁን ምንም ውሳኔ ላይ ስላልደረስኩ ኦኬ ብቻ እስቲ ለጤና ፈጣሪን ምህረት እንድጠይቁልኝ። ኦኬ ረጅም ጊዜ ሩጫ ያቆምከው ግን በጤና ምክንያት ነው አይደለ? አዎ በጤና ምክንያት ነው ያቆምኩት ለረጅም ጊዜ። ኦኬ በዛ ምክንያት 37 ዓመት ነህ። ገና ብዙ ታሪክ መስራት የምችል ነህ። እነ ኪፕቾጌን ስናይ ከሚሰሩት አኳያ ገና ብዙ ታሪክ መስራት የምችል ነህ እና ለዛ ነው ይሄን የጠየቅኩህ። ስለዚህ እሱ ወደፊት የሚታይ ይሆናል እያልከኝ ነው?
ኦኬ ለነበረን ቆይታ ኢብራሂም በጣም አመሰግናለሁ። ሰላም እኔም በጣም አመሰግናለሁ። እሺ ሰላም ሁኑ። እሺ ስላስታወስከኝ በጣም አመሰግናለሁ። ምንም ችግር የለም። እኔም በጣም አመሰግናለሁ። ቻው። እሺ ሰላም ቻው።